አንዳንድ ጊዜ ዝምታ መልስ ነው። ጤና ይስጥልን የምንወዳችሁ፣ እስኪ ዛሬ ጥንቅራችንን በጥያቄ እንጀምር። የማን አድናቂ ነዎት? የሜሲ ወይስ የሮናልዶ? ወደ ሀገር ቤት ስንገባ የቴዲዮ ወይስ የልጅ ሚካኤል ወዳጆች ናቸው? አንድ የመጨረሻ ምርጫ፣ በቲክቶክ መንደርስ የአዶናይ ወይስ የጆን ዳንኤል? በዛሬው ልዩ ጥንቅራችን የልጅ ሚካኤልን ጉራና ዛቻ፣ ሽሙጥና ሽሙር ያዘሉ ዜማዎችን ተንተን አድርገን በራፐሮቹ አስቂኝ ግብግብ ፈገግ እንላለን። ልጅ ማይክን እንዴት ነው ጉረኛ የምትለው ካላችሁ፣ ቴዲዮን እንዳንተ አይነት ዜማ በቀን 10 ሰራለው ማለቱ መልሴ ነው። ግዴለም ሙሉ ታሪኩን ስናወጋ ፋፍ እንዳለው እንግባባለን። እየተግባባና የአዶናይና የጆን ዳንኤል ፍጥጫ ፍቅረኛ ከመጋራት ባለፈ በነፍስ የሚፈላለጉ ተፎካካሪዎች መሆናቸውስ ምን ያክል እውነት ነው? እውነት ጆን ዳንኤል አዶናይን ለመጣል ሰዎች አደራጅቶ እየከፈለ ነው? አዶናይስ ደርሼባቸዋለሁ ያላቸው እነማን ነው? ስሙ ሳይጠራ ጆን ዳንኤል ምላሽ መስጠቱስ እንዴት ይታያል? በዚህ ጉዳይ ሙሉ መረጃና ማስረጃ ይዘንላችሁ አጀብ የሚያስብሉ የራፐሮቹና የቲክታከሮቹን ፉክክር እንዲልንቃኘው ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ ያደረጋችሁ አብራችሁን ጥቂት ዝለቁማ። ሰሞኑን የቲክቶክ መንደር በሁለት ጎራ የከፈለውን የታዋቂዎቹን ቲክታከሮች የአዶናይና የጆን ዳንኤል ፍጥጫ ነው። ነገሩ የጀመረው የአዶናይ አካውንት በተደጋጋሚ ሪፖርት እየተደረገበትና ማስጠንቀቂያ እየደረሰው መቸገሩን ተከትሎ ነው። አዶናይ በግልጽ በቪዲዮ ወጥቶ አካውንቱን በተደራጀ መልኩ ለማስመታት የሚሯሯጡ በራሱ አገላለጽ ምቀኞች እንዳሉ ቅሬታውን ማሰማቱ የውዝግቡ መጀመሪያ ሆኗል። አዶናይ ረፉ ልስራበት ባለበት ቪዲዮ ላይ ከ40% በላይ የሚሆኑ ኮሜንቶች የጆን ዳንኤልን ስምና ፎቶ የለጠፉ ነበሩ። ነገሩ እዚህ ጋር ተጀመረ። ለወትሮው አዶናይን የሚያወዳድሱ ሜመሮች በቅጽበት አዶናይን ማብጠልጠል ያዙ። ምን ነው ተብሎ ፋይል ሲገለጥ ላይቭ ላይ ጆን ዳንኤል የጊፍት ማት ሲያዘንብባቸው ታይተዋልና ሆነ መልሱ። ይህ ድርጊት በአዶናይ ደጋፊዎች ዘንድ ሌላ ትርጉም ተሰጠው። ጆን ዳንኤል ራሱ ሰዎችን አደራጅቶ የአዶናይን አካውንት እያስመታ ነው የሚል ዳሜ ላይ እንዲደርሱ አደረጋቸው። የአዶናይና የጆን ዳንኤል አለመግባባት መንስኤን በተመለከተ የተለያዩ መላምቶች እየተሰነዘሩ ይገኛሉ። ብዙዎች የሚስማሙት ግን የጆን ዳንኤል የቀድሞ ፍቅረኛ ያሁኑ የአዶናይ ፍቅረኛ በመሆኗ ሳይሆን ከታዋቂነትና ከክብር ፉክክር አንጻር የሚያዩት ሰዎች ሌላ የተለየ ሀሳብ ያነሳሉ። እነዚህ ወገኖች እንደሚሉት ከሆነ ጆን ዳንኤል ቀደም ባሉት ጊዜያት የኢትዮጵያ ቲክታክ ንጉስ ተብሎ ይጠራ ነበረ። በኋላ ግን ወደ እስር ቤት በገባበት ወቅት ያንን የነገሰበትን ክብርና ተሰሚነት አዶናይ ተረክቦታል። አሁን ጆን ዳንኤል ከስር ወጥቶ ወደ ማህበራዊ ሚዲያው ሲመለስ የቀድሞ ዝናውን ለማደስ ጥረት እያደረገ የአዶናይንም ስም ለማጥፋትና አካውንቱን ለማዘጋት እየሞከረው ነው የሚሉ አስተያየቶች በስፋት እየተደመጡ ነው። ይህ የደጋፊዎች ፍላጎትና የዝና ፉክክር በመካከላቸው ላለው አለመግባባት ትልቅ ድርሻ እንዳለው ይታመናል። በአንጻሩ አዶናይ በበጎ አድራጎት ስራዎቹ ዝነኛ መሆኑ ለጆን ዳንኤል ደጋፊዎች ስጋት ሆኖባቸዋል የሚሉ ሰዎችም አልታጡም። ጆን ዳንኤል ግን በበኩሉ የቀረበበትን ክስ ሙሉ በሙሉ በማስተባበል ላይ ይገኛል። እርሱ እንደሚለው የማንንም ሰው ውድቀት የማይመኝ መሆኑና እየተወራበት ያለው ነገር በሙሉ ከእውነት የራቀ ስም የማጥፋት ተግባር መሆኑን ይገልጻል። እንዲያውም በተደራጀ መልኩ የእሱ አካውንት ሪፖርት እየተደረገበት እንደሆነና በስሙ የተከፈቱ የሐሰት የቴሌግራም ቡድኖች ስሙን ለማጥፋት እየሰሩ መሆኑን በምሬት ተናግረዋል። ጆን ዳንኤል ከስር ከተፈታ በኋላ በርከት ያሉ የበጎ አድራጎት ስራዎችን እየሰራ የሚገኝና በቅርቡ ለአንድ ትልቅ የሪል ስቴት ድርጅትም ብራንድ አምባሳደር መሆኑ የሚታወስ ጉዳይ ነው። ታዲያ ጆን ዳንኤል ምላሽ የመስጠቱ ጉዳይ በሌላ በኩል ጥያቄ ያስነሳ ጉዳይ ሆኗል። አዶናይ እኔ ላይ የተነሳችሁ ምቀኞች፣ ሪፖርት የምታደርጉ ሰዎች ተጠንቀቁ ብሎ ቪዲዮ ሰራ እንጂ ጆን ዳንኤል የሚል ስም ባልተጠራበት ምላሽ መስጠቱ ሌላ ጥያቄን ያስነሳ ጉዳይ ቢሆንም ግን ከአዶናይ ውጭ ያሉ ሌሎች በርካታ ሰዎች የቲክታከሩን ስም እያነሱ ይህን ጉዳይ እንዲያቆም የሚያስጠነቅቁ ሌሎች የይዘት ፈጣሪዎች መኖራቸው ምላሹን ቀርቧል። በሌላ ወቅታዊ ጉዳይ ልጅ ማይክ 3 አልበሞችን ሰርቻለሁ፣ በቀጣይ ግን የነኩኝንና ካለው ያለበትን 4ኛ አልበሙን ይዞ ብቅ ብሏል። ልጅ ሚካኤል በአዲሱ ስራው በግጥም ረቆ የቃላት አጣጣሉን አጥብቆና የራፕ ፍጥነቱን እጅግ አሻሽሎ መምጣቱ በሙዚቃ ባለሙያዎች ዘንድ ከፍተኛ አድናቆትን ቢያተርፍለትም በቴዲዮ ደጋፊዎች ዘንድ ግን እውነተኛውን የጎዳና ህይወት የገለጠውና ሂፕሆፕን ወደ ሰፈር ያወረደው ቴዲዮ ነው በሚል የአልበሙን ተጽዕኖ እያጣጣሉት ይገኛሉ። ልጅ ማይክ ዜማይ በተሰኘ ልዩ ስራው ላይ
ያካተታቸው ስንኞች በቀጥታ ለተቀናቃኞቹ የተላኩ የትችት መልእክቶች እንደሆኑ እርግጥ ሆኗል። በተለይ እንዲህ ያለ ዜማማ ከሆነ በቀን 10 አይነት እንሰራ ነበር በማለት በተለይም የቴዲዮን የሙዚቃ ስልት እጅግ ቀላል ጥረት የማይጠይቅና ጥራት የሌለው እንደሆነ አድርጎ ወርፎታል። በተጨማሪም ከአራዳ ላራዳ እስከ አዲስ አራዳ አንድ ሰው አውቃለሁ ልቡ የተጎዳ በማለት ቴዲዮ ገና ከጅምሩ ልጅ ሚካኤል አራዳ ላራዳ ብሎ ሲነሳ ጀምሮ እስካሁን ድረስ በሱ ስኬትና ዝና እየቀና እንደሆነ የሚገልጽ ቀጥተኛ ትችት ሰንዝሮበታል። እኔ ዘግቻለሁ ዶሴ መልሻለሁ ህመም ነው አውቃለሁ አረ በጣም እንዳልከው ተቀመጥ ሁለተኛ አልመጣም። ይህችም ስንኝ ለቴዲዮ ነችም። ቴዲዮ ከ4 ዓመት በፊት አልመጣም በሚለው ሙዚቃው ላይ አያናድድም ወይ አረ በጣም እንደዚህ ከሆነ ሁለተኛ አልመጣም ማለቱ ሲታወስ ልጅ ሚካኤል ትናንት በለቀቀው በአዲሱ አልበሙ የራሱን የቴዲዮን አረ በጣም የምትለዋን ስንኝ ወስዶ ህመም ነው አውቃለሁ ይለዋል። አክሎም እንዳልከው ተቀመጥ ሁለተኛ አልመጣም ይልና እንደዚህ ከሆነ ሁለተኛ አልመጣም ያለውን ቴዲዮን ሸንቁጦታል። ቴዲዮ በቀጣይ ስራው ላይ በምን አይነት ምላሽ ይከሰት ይሆን? ከዚህ በፊት ቴዲዮ ልጅ ሚካኤልን በሙዚቃዎቹ ምን ብሎት ያውቃል ብለን ስንጠይቅ ልጅ ሚካኤል አትገባም አሉኝ ቤተሰማይ ብሎ በአልበም ሲከሰት ቴዲዮ ቀበል አድርጎ ንቃ በሚለው ሙዚቃው ላይ ግባ በሉት ንስሐ ሳትገባ አትገባም ገነት በማለት ዘፈን እየዘፈንክ ንቅሳት በንቅሳት ሆነ ጭራሽ ደግሞ ገነት መግባት ያምርሃል እንዴ? ባይሆን ንስሐ ገባ በሚል ይዘት ልጅ ሚካኤልን ሸንቆጥ ያደርገዋል። ልጅ ሚካኤልም ይህችን ቁስሉን ይዞ ትላንትና ባወጣው አልበሙ ላይ ጠንካራ ምላሽ ሰጥቷል። የሊቁን ስምዤ የሊቀ መላክ ደብሩ ሞልቸው አካላቴ ላይ ከምትለው ቦታ ያስገቡኛል ወይ በማለት እኔ ስሜ የሚካኤል ነው የሊቀ መላእክቱን ቅዱስ ስምም በአካሌ ላይ በንቅሳት ስላተምኩ እናንተ በምትሰጡት የሰዎች መስፈርት ብቻ ከፈጣሪ መንግስት ልታስቀሩኝ አትችሉም የሚል መልእክት አስተላልፏል። ታዲያ የቴዲዮ ወዳጆች ቴዲዮ ተራ ራፐር ሳይሆን ሲያሻው በጉራጌኛ ለምን ያቀለጠ የቦሊዋ ልጅ ነሽ ወይስ የፒያሳ ብሎ ቆንጅየዋን በቀላጤ ምላሱ በፈጠነ የጉራጌ ምት በፍቅር ጠብ ማድረጉ ይቅርና በሰል ሲል ደግሞ ወንበርሽ ይፋጃል ብሎ ከመንግስትም ጋር በሙዚቃው የተጋፈጠ እውነተኛ አርቲስት ነው ብለው የቴዲዮ አድናቂዎች አሞካሽተው ሳይጨርሱ የፋፍ ወዳጆች ትጥቃቸውን ያጠልቁና አላቸው ብሎ ከርቸል ያሉትን ወዳጆቹን በዜማው የተጣራ ዘመናዊ ማርዬ ብሎ ሲጣራ አቤት ላሉት ያራዳ ልጆች አበባ አረጋይን አንስቶ ካሳን ከገብር ያዋድ ዮሐንስን ለመስዋዕቱ አመስግኖ ገበየውና ባልቻን ዘክሮ ንጉስ ጦናን ከአባ ጅፋር ሀብተ ጊዮርጊስም ሳይቀሩ ገበየው አድዋን ሳይረሳ ራስ ተፈሪን አውስቶ ሽፈራውን ሳይዘነጋ መድፉን ካፈር የቀላቀሉ ደማቸውን ለበረሃ ያጠጡትን ጀግኖችን በሂፓፕ የዘከረ ዘመነኛ ጀግናችን ነው ሲሉ የፋፍ አድናቂዎች ይከራከራሉ። ቴዲዮ ሎሎሎ ይልና አርባ ምንጭን አስቃኝቶን ድፍን ሀገር ኢትዮጵያን በልዩ ቀለም በዜማው ሲያሸበርቃት ደግሞ ያሳደገኝ ለምለም ሀገር በየኔታ በቄስ መንደር ቀኔ ድጓ ፊደል መቁጠር የልጅነት ልምዴ ነበር የናይ ፈሬ አይበገር ያትንኩኝ ባይ የፋኖ ዘር ያገበሬ የገራገር የሱ ልጅ ነኝ ባላገር ይልና በኩራት የሀበሻን ልዩ ቀለም መነሻ ቀኔ ድጓውን ይጠቅስና ጀግንነቱን በሂፓፑ ያትንኩኝ ባይ ልጅነቱን መፈነኑን ጠቆም አድርጎ ባህሎጉን ልበ ፍቅሩን መሰረቱን ይሰጠዋል። ለፈራንጓች ለግራገር ለባራገር ማን ነው ቢሉ ራፐር ነው የሸገሩ ዮናስ አስከትሎ ቴዲ በሉኝ የሚለው ቴዲዮ። ልጅ ሚካኤል በራፕ ሙዚቃ ውስጥ ያለውን የበላይነትና ቀዳሚነት እየተግባባን እንጂ ሂፓፕ እናንተን ነው ታዋቂ ያደረጋችሁ፣ እኔ ደግሞ ሂፓፕን ነው ታዋቂ ያደረኩት በማለት በኩራትና በልበ ሙሉነት ተናግሯል። እሱ መሰረት የጣለና የራፕ ሙዚቃ በኢትዮጵያ ውስጥ ሰፊ ተቀባይነት እንዲያገኝ የለፋው ፈርቀዳጅ ነኝ በማለት በጉራ መልክ ሌሎችን ራፐሮች በይፋ ወርፏቸዋል። ልጅ ማይክ በዚህ አልበሙ አንዳንድ የልጅ ሚካኤል አድናቂዎች እኔ በልጣለው እኔ ነኝ ዋናው ብለ ስለራስ መመስከር ከዚህ በፊት የነበረን ክብር ዝቅ ያደርግብሃል በማለት ምክር ቢጤ የለገሱትም አልጠፉም። ያንተን ጉብዝና ለመመስከር እኛ አድናቂዎች አለንል። ቴዲ አፍሮ ዝናውን ከሚያስጠብቅበት ስልት አንዱ እሱ ስለሌሎች ብቃት መመስከር እንጂ እሱ እኔ እንዲህ ነኝ እኔ እንዲያ ነኝ ለማለቱ እንደሆነም አያይዘው ሐሳባቸውን ሲገልጡም ተመልክተናል። የሆነ ሆነና የምንወዳችሁ የቻናላችን ቤተሰቦች እናንተስ የልጅ ሚካኤልን ትረባ እንዴት አያችሁትም? ሐሳብና ስሜታችሁ እንደተለመደው ኮሜንት መስጫው ላይ ብታሰፍሩልን ይደርሰናል። ታዲያ በዚህ በጦፎ ራፐሮቹ ትረባ እንግዲህ ቀጣዩን የቴዲዮን የሙዚቃ ስራ ደግሞ ተጠባቂ አድርጎታል።
ታዲያ የምንወዳችሁ መግቢያችን ላይ ልጅ ሚካኤልን አሊያም ፋፍን ጉረኛ ማለቴ አራተኛ አልበሙ ላይ ያካተታቸው ስራዎች ጉረኛ ያስብሉትም ስላላችሁ ወይስ መግቢያው ላይ እኔ ተሳስቼ ነበረ? ሀሳባችሁን አሁንም አስፈሩልን። የምንወዳችሁ የዛሬው ዝግጅታችን በኢትዮጵያ ማህበራዊ ሚዲያና የሙዚቃ ኢንዱስትሪ ውስጥ መነጋገሪያ የሆኑትን እነዚህን አነጋጋሪ ጉዳዮች የዳሰሰ ነበረ። በአዶናይና በጆን ዳንኤል መካከል ያለው ውጥረት ከግል አልፎ ወደ ደጋፊዎች ጦርነት እያመራ በመሆኑ ጉዳዩ በሽማግሌዎች ወይም በቅርብ ጓደኞቻቸው አማካኝነት በሰላም ቢፈታና ለቲክታክ ማህበረሰብ መልካም አርአያ ቢሆኑ የሚል ሀሳብ በሰፊው እየተነሳ ይገኛል። ማህበራዊ ሚዲያ ለመረዳዳትና ለመደጋገፍ መድረክ መሆን ሲገባው እንዲህ ያሉ አለመግባባቶች መብዛታቸው ብዙዎችን እያሳሰበ ነው። እንግዲህ በሌላ በኩል ደግሞ በልጅ ማይክና በቴዲዮ መካከል ያለው የሙዚቃ ፉክክር ለኢትዮጵያ ሂፓፕ እድገት የራሱ የሆነ አዎንታዊ ጎን ይኖረዋል ተብሎ ይታሰባል። እንዲህ ያሉ የጥበብ ፉክክሮች አርቲስቶች ይበልጥ እንዲተጉና ጥራት ያላቸውን ስራዎች እንዲያቀርቡ የሚያደርጉ ቢሆንም ፉክክሩ ከኪነ ጥበብ ወሰን ሳይወጣ ቢቀጥል ይመረጣል። ልጅ ማይክ ለዘውኩ እድገት መንገድ የጠረገ ቀዳሚ መሆኑና ቴዲዮም የራሱን አሻራ ማሳረፉ የማይካድ ሀቅ በመሆኑ የሁለቱ ብርቱ ራፐሮች ፍጥጫ ወደፊት ምን አዲስ ነገር ይዞ ይመጣ ይሆን የሚለው የሁላችንም ጉጉት ነው። ታዲያ የዛሬው ጥንቅላችንን በጥያቄ እንደጀመርን በጥያቄ እንዘጋዋለን። የምንወዳችሁ የእናንተ ምርጡ ራፐር ማን ነው? ቴዲዮ ወይስ ልጅ ሚካኤል? እንግዲህ ቪዲዮ መረጃ ሰጪና አዝናኝ ነው ካገኛችሁት እንደተለመደው ላይክ ማድረግ እንዲሁም ለሌሎችም ሊደርስ ሼር ማድረጋችሁን አትርሱ እያልን እንደ ሁልጊዜው አብራችሁን ስለነበራችሁ ከልብ እያመሰገንን በቀጣይ በሌላ ትኩስና ወቅታዊ መረጃ ዳግም እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ቸር ቆዩ።